መካን ሆይ ዘምሪ። መካን ዘምራ አታውቅም፣ ማልቀስ እንጂ ማጉረምረም ነው የምታውቀው። እዚህ ቦታ ግን መካን ሆይ ዘምሪ። ያልተሳካልሽ የምትመስይ ሆይ እልል በይ። በእግዚአብሔር ዓለም ላይ መካኖች ይዘምራሉ። ያልተሳካት የሚመስሉ እልል ይላሉ። በዚህ ዓመት እግዚአብሔር ከሁኔታ በላይ ያዘምርሃል። ከፈራው በላይ ከፍ አድርጎ ያኖርሃል። ትንቢተ ኢሳይያስ ምዕራፍ 54ን የእግዚአብሔርን ቃል አውጡና አብረን እናነባለን። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማትሽ እልል በይ ጩይ። ባል ካላት ይልቅ ፈት ከሆነችው ልጆች በዝተዋልና ይላል እግዚአብሔር። ደስ አይልም? ይላል እግዚአብሔር ራሱ ቃሉ ራሱ የፈት የሆነች ልጆች በዝተዋል ይላል እግዚአብሔር። መካን ሆይ ዘምሪ። መካን ዘምራ አታውቅም፣ ማልቀስ እንጂ ማጉረምረም ነው የምታውቀው። እዚህ ቦታ ግን መካን ሆይ ዘምሪ። ያልተሳካልሽ የምትመስይ ሆይ እልል በይ። በዙራ ስትታይ ደካማ የምትመስይ ሆይ እልል በይ። እስቲ ሃሌሉያ! ኢየሱስ ጌታ ነው። በእግዚአብሔር ዓለም ላይ መካኖች ይዘምራሉ። ያልተሳካት የሚመስሉ እልል ይላሉ። ለማረቀ በዚህ ዓመት እግዚአብሔር ከሁኔታ በላይ ያዘምርሃል። ከፈራው በላይ ከፍ አድርጎ ያኖርሃል። ጩና እስቲ አሜን በል እስቲ። ኢየሱስ ጌታ ነው። የዛሬ መልእክቴ በጣም ትንሽ ረጋ ብዬ እንዳወራ ነው የሚያደርገኝና ግን በጣም እንደምታውቁት ክፍሉ ራሱ መጽሐፉ ኢንስፓየርድ የሚያደርግ መጽሐፍ ነው አይደል? እልል በይ ዘምሪ በይ ምንም ስለሆነ እንዱ ረጋ ማለት አይመችም። ግን እንደምን ራሴን ገዝቼ በዚህ መንፈስ ነው የምሰብካችሁ። ምክንያቱም መጽሐፉ ራሱ ኢሞሽናል የሚያደርጋችሁ በጣም መካን ሆይ ዘምሪ። ያልተሳካ የሚመስልሽ እልል በይ። ይሄው ለኢትዮጵያዊ ሰው ትንሽ ግራ ይገባዋል። ሞልቶልሃል እልል በል፣ ተሳክቶልሻል እልል በይ ነው የሚሰራው ቃሉ እንጂ ይሄ አይነት መንፈሳዊ ቋንቋ ትንሽ እና ግን እኛ እንችለዋለን በእግዚአብሔር ኃይል። ኢየሱስ ጌታ ነው። አሜን አሜን። ክብር ለኢየሱስ ይሁን። መልእክቴን እንዲህ ብዬ ነው ያስኩት። የክብር ተስፋ በሚል ነው ያስኩት። የክብር ተስፋ በሉ እስቲ ድገሙ ኃይል እስቲ የክብር ተስፋ በሉ እስቲ ጩና የክብር ተስፋ በሉ እስቲ። እና የመልእክቴ ርዕስ ይሄ ነው። የክብር ተስፋችን የተባረከው አምላካችን ይመጣል ብለን ከደጅ ደጅ ያየን የምንጠብቀው ከሰማይ የሚመጣ የተባረከ ተስፋችን እሱም የናዝሬቱ ኢየሱስ ነው። አሜን አሜን አሜን። ክብር ለኢየሱስ ይሁን። የተባረከ ተስፋችን ምን አይነት ተስፋችን? የተባረከ ተስፋችን የክብር ተስፋ። ይሄ መጽሐፍ ትንቢተ ኢሳይያስ ምዕራፍ 54 ባለፈው ኢሳይያስን ሰብቄ አንዳንድ የኢሳይያስን ታሪኮችን ስላነሳው ዛሬ መድገም አልፈልግም። ያው ህዝባችን በፈረቃ የሚመጣ ህዝብ ቢሆንም ግን እኔ መድገም አልፈለኩም። ዛሬ ዝም ብዬ ከዋና እነሳለሁ። ትንቢተ ኢሳይያስ ምዕራፍ 54 እንደምታውቁት የሰላም ኪዳን የሚባል ስያሜ አለው። ወይም ደግሞ የጽዮን የክብር ተስፋ ወይም የጽዮን የፍጻሜዋ ክብር የሚናገር መጽሐፍ ነው። የጽዮን የክብር ተስፋ ወይም ደግሞ ስለ ጽዮን ክብር የሚናገር መጽሐፍ ነው። ጽዮን እንደምታውቁት በኦርቶዶክስ ቤተክርስቲያን እመቤታችን ድንግል ማርያም ነች ብሎ የሚያስተምሩ የሚሉ ሰዎች አሉ። አይደለችም። ጽዮን የጽዮን ከተማ የኢየሩሳሌም ዋና ከተማ ነች። ወይም ደግሞ ንጉሱ ዳዊት ከሞዓባን እጅ ተዋግቶ በቁጥጥሩ ስር ያደረጋት የዳዊት ዋና ከተማ ተብላ የምትታወቅ ነች። ባጭሩ የኢየሩሳሌም የይሁዳ ዋና ከተማ ነች ጽዮንና ኢየሩሳሌም አይነጣጠሉም እና የኢየሩሳሌም ዋና ከተማ ተብላ ነው የምትታወቀው። እናታችን ቅድስት ድንግል ማርያም አይደለችም፣ ጽዮን አይደለችም እሷ። እና ይሄ መጽሐፍ ቅድም እንዳልኳችሁ እግዚአብሔር ከእስራኤል ሕዝብ ጋራ የሰላምን ክዳን የገባበት ምዕራፍ ነው። የሰላም ክዳን። ይሄ መጽሐፍ የተጻፈው ይሄ መልእክት የተነገረው ከምርኮ መልስ ነው።
ከሰባኛው ምርኮ ዓመት በኋላ 70 ዓመቱ አልቆ እግዚአብሔር እንደተናገረው ሕዝቡን ጎብኝቶ ወደ የርስታቸው ወደ የሀገራቸው እየተመለሱ እያሉ የተነገረላቸው የተስፋ ቃል ነው እና ክፍሉ ራሱ ሲያወራው የጽዮን ክብር ይላል። የተዋረደች የምትመስለዋ ጽዮን የተማረከችውና የተበታተነችው ወደ ሰሜን ወደ ደቡብ ወደ ምስራቅ ተበታትና እዚህ ግባ የማይባል ታሪክ ያላት ጽዮን የተዋረደች የምትመስል ጽዮን የተበታተነችና ምድረ በዳ ባዶ የሆነችው ጽዮን የመጎምኛዋ ጊዜ መድረሱን የመታሰቧ ወራት መምጣቱን ሰማይ የተናገረውና ይሄንን ደግሞ ነብዩ ኢሳይያስ እንደምታውቁት ከዚህ በፊት የነገራቸው ኢሳይያስ ከምርኮ በፊትም ነበር ከምርኮ በኋላም ያለ ነብይ ነው። ብሉይ ኪዳን ውስጥ ካሉ ነቢያቶች በሳይዝም በመልእክትም ሰፊ ስፍራ ያዘው ነብይ ነው ኢሳይያስ። ብቸኛ ስለ መሲህ የተነበየ ነብይ ነው ኢሳይያስ። በጣም ባለጠጋ እንደሆነና የነገስታት አማካሪ እንደሆነ በጣም ድምጹ የሚሰማ ጀግና ነብይ እንደሆነ መጽሐፍ ቅዱሳችን ይመሰክርልናል። ከ700 ዓመተ ምህረት በፊት ስለሚመጣው ስለ ኢየሱስ ስለ መሲህ የተነበየ ጀግና ነብይ ነው ነብዩ ኢሳይያስ። ይሄ በዚህ በሰላም ኪዳን ውስጥ እግዚአብሔር ከሕዝቡ ጋር እንደገና አዲስ ኪዳን ሲገባ ይሄ አዲሱ ኪዳን የሰላም ኪዳን ይባላል። ደስ አይልም? የጦርነት ብዙ ኪዳን ፈርሶ ሕዝቡና እግዚአብሔር ተጋጭቶ ወይም ሕዝቡ የእግዚአብሔርን ሐሳብ ጥሶ እግዚአብሔር ሕዝቡን የተወበት ፊቱን ከሕዝቡ ላይ ያዞረበት እንደተተው እንደተረሱ የተቆጠሩበት ዘመን አልቆ ወይኔ አልፎ የመጎብኛቸው ወራት በዚህ ኪዳን ውስጥ እግዚአብሔር 3 ነገር ነው ኪዳኑን የሰጣቸው። ችን ኪዳን አንስቼ ወደ ክፍሉ ልግባ። የመጀመሪያው ኪዳን ከዚህ በኋላ አልቆጣሽም፣ ለጥቂት ጊዜ ፊቴን ካንቺ አዙሬ ነበር፣ አሁን ግን በዘላለም ቸርነቴ እታረቅሻለሁ አላት። አሜን። ለጥቂት ጊዜ ትቼሽ ነበር። እንደው ክፍሉ የተተውሽ ሆይ ይላል። የተረሳሽ የምትመስይ ወይም ደግሞ የሆንሽ ለጥቂት ጊዜ ሰማይ ዝም ያላት ህዝብ ወይም ሀገር። እንግዲህ ሰማይ ዝም ስላችሁ የሆነ አጎቴ ዝም እንዳለ አይነት አታስቢ። የሰማይ ዝምታ ከባድ ነው። መጽሐፍ ቅዱስ ውስጥ 400 ዓመታቶች የዝምታና የጨለማ ብሎ ነው የተላለፈው እና የዝምታ ጊዜ ነበር። እግዚአብሔር ዝም አለ። ከእስራኤል ጋር ንግግር አቆመ። ትንቢት አይመጣም፣ ቃል አይመጣም። የእግዚአብሔር ቃል ብርቅ ነበር። ብርቱ ጨለማ ነበር በኢየሩሳሌም ላይ አምላክ ፊቱን አዝሮባት። ለዚህም ነው ምዕራፍ 49 ላይ እግዚአብሔር ትቶናል ረስቶናል ብላ አወራች የሚል ቃል አለ። ከዚህ በፊት እንዳልኳችሁ ከምዕራፍ 1 እስከ ምዕራፍ 40 ድረስ የምታነቡት ከምርኮ በፊት የተነገሩ መልእክቶች ናቸው። ከምዕራፍ 1 እስከ ምዕራፍ 40 ድረስ ተመለሱ፣ ንስሐ ግቡ፣ ታረቁ የሚል መልእክት ሲሆን ከዛ በኋላ መልእክቱ ቆሜ። ህዝቡም ለ70 ዓመት አልፎ ተሰጠ። ልክ 40ኛ ምዕራፍ ላይ እግዚአብሔር ፊቱን መልሶ ነቢያቶችን ወደ ባቢሎን መላክ ጀመረ። ወይ መልእክቱን ቃሉን መላክ ጀመረ። ምን የሚል መልእክት ነው? አጽናኑልኝ ህዝቤን አጽናኑ የሚል ቃል ጀመረ። እግዚአብሔር ያላጽናናው ሰው ማንንም አጽናናው። አንዳንዴ በመንፈስ ዓለም በእግዚአብሔር ክብር ውስጥ ካልተጽናና ምንም ነገር ሞልቶልህ ባዶ ነው የሚሰማ እና ሁሉም ያለ እየመሰልክ ግን ደግሞ ጉድለት ነው እና ጉድለት ይጨዋል እና በጣም ከባድ ነው። ምዕራፍ 40 ጀምሮ እስከ ምዕራፍ 54 ድረስ የመጽናናት መልእክቶች፣ የተስፋ ቃሎች 70ኛው ዓመት እንደሚያበቃ
እግዚአብሔር ህዝቡ እንደሚታረቀው ህዝቡም ከባርነት መውጣት እንደጀመረ እየፈለሱ ታውቃላችሁ በሶስት ጊዜ ነው ከባቢሎን የወጡት እና በነህምያ ጊዜ ለቅጥሩ በእዝራ ጊዜ ህግ ለመማር በዘሩባቤል ጊዜ ደግሞ ታውቃላችሁ የተጀመረው ቤተ መቅደስ ሊሰሩ መጨረሻው ግን ሆ ብሎ በአንድ ድምጽ የወጡት በፋርስ ንጉስ በቂሮስ ዘመን እግዚአብሔር ልቡን ቀይሮት የህዝቡን ልብ አነሳስቶ መጽሐፍ እንደዚህ ይላል የፋርስ ንጉስ ቂሮስ የሚባለው የእግዚአብሔርን ህዝብ ልብ አነሳሳ ይላል መጽሐፍ ለአምላካችን ቤት እንስራ ሲል ሰውየው አሕዛብ ነው የአሕዛብ ንጉስ ነው እና ጴንጤ ከመሆኑ እስራኤል ሳይሆን ልቡ ነው የሆነው እና እግዚአብሔር ልቡ ነው የቀየረው ይችልበታል አሜን አሜን የኔ ያልሆነውን ባሪያዬ ብዬ መጥራት መፍታለኝ አለ የኔ የነበረችዋ ስትክደኝ ያልነበረውን ሰው የኔ ማለት እችላለሁ ብሎ እና ይገርማቸዋል የእስራኤል ህዝብ የመጀመሪያው መልእክተኞች ነበሩ ታውቃላችሁ ለህዝብ አይደል የመጀመሪያው መድኃኒት የመጀመሪያው መልእክተኞች የመጀመሪያው የእግዚአብሔር ተልእኮ የተቀበሉት እግዚአብሔር በእስራኤል ብርሃንነት ህዝቡ ሊደርሳቸው ሊያድናቸው ፈልጎ ነበር ያንን ዓላማ ያንን ሐሳብ የእግዚአብሔር ተልእኮ አላከናወኑም ሚስ አደረጉት እና እግዚአብሔር እስራኤል ህዝብ ትቶት ሐሳቡን ምክሩም ወይ መልእክት ተልእኮን ትተውት መጽሐፍ የገዛ ክንዱ ኃይል ሆነችለት እና ራሱ እግዚአብሔር ለሰው ልጅ ራሱን ገለጠው ከዚህ በኋላ የእስራኤል ተልእኮ ሲቆም የእግዚአብሔር ተልእኮ ግን እየቀጠለ እኛ ጋር መጣ አሜን ትላላችሁ ኢየሱስ ጌታ ነው በጣም አሜዚንግ የሚሆነው ክፍል ልንገራችሁ በዚህ የሰላም ስምምነት ውስጥ እግዚአብሔርና ህዝቡ ሲስማሙ ማለት ነው እግዚአብሔር ሶስት ነገር ነው የነገራቸው አንደኛ ከዚህ በኋላ በዘፍጥረት ምዕራፍ 9 ቁጥር 8 ላይ ለኖህ ከዚህ በኋላ ምድሪን በውሃ አላጠፋም ብዬ እንደማልኩት እስራኤልን አላጠፋሽም ብዬ ምዬልሻለሁ ክዳን ገባውልሽ ከዚህ በኋላ ለጠላት ለባዕድ አሳልፌ አልሰጥሽም ብሎ እግዚአብሔር ክዳን ገባላት ይህ ብቻ አይደለም በዘላለም ፍቅሬ እታረቅሻለሁ አሜን አትሉ በምን አይነት ፍቅሬ በዘላለም ፍቅሬ በዘላለም ቸርነቴ እስብሻለሁ ወደ ራሴ አመጣሻለሁ ታውቃለህ እስራኤል ባግራውንዷም ሆነ ልቧም ጠንካራ ነው እግዚአብሔር ባይስባት የመመለስ ልቧ በጣም ሩቅ ነው እግዚአብሔር በቸርነቱ ሳባት አሜን በሉ እስቲ ሃሌሉያ በቸርነቱ ነው ሳባት እኛን እንደሳቤን ማለት ነው እዚህ ቤት ማንንም በሽጉጥ አልመጣም እግዚአብሔር ማንንም በህልም ተገልጦ አስፈራርቶ አላመጣም እዚህ ቤት ማንንም ሰው መንገዴ ላይ ቆሞብኝ ነው የመጣሁት አይደለም በፍቅሩ ስቦን ነው የመጣው አሜን አሜን ሁለተኛው ስምምነት በግብጽ እያላችሁ ከፈርዖን እጅ እንደማወጣችሁና ርስት እንደምሰጣችሁ ቃል ገብቼላችሁ ነበር ከርስት አልፎ የዓለም ህዝብን አሳልፌ እሰጣችኋለሁ ወደ መጀመሪያው መልእክት ማለት ነው ለአብርሃም ወደ ገባውነት ክዳን አብርሃምን ከባህር ማዶ ሲጠራው ከጨለማ ከኡር ምድር ሲጠራው እንዲህ ብዬዋለሁ እባርክሃለሁ አበዛሃለሁ ብዬ ለአባታችሁ ለአብርሃም ወደ ነገርኩት ክዳን መልሳቸዋለሁ አሜን በሉ እስቲ ምንም እንኳን አብርሃምም እናንተም በዚህ ክዳን ባትጸኑ እግዚአብሔር ለክዳኑ ታማኝ ስለሆነ ቀድሞ ወደ ነገራቸው ክዳን በምህረቱ በቸርነቱ ብዛት መለሳቸው ብራዚ ጩና አሜን በለኝ እስቲ ኢየሱስ ጌታ ነው መለሳቸው ታውቃላችሁ አብርሃምም በዚህ ክዳን አልጸናም አብርሃምም ራሱ የእምነት አባት የእስራኤል አባት የሆነው አብርሃም ራሱ በዚህ ክዳን አልጸናም በምዕራፍ 17 ላይ ምዕራፍ 16 ላይ ከሳራ ጋር ተመካክሮ የሆነ ባዶነት ቤታችን እየጮህብኝ ስለሆነ በእኔ በኩል ተስፋው የሚመጣ አልመሰለኝም የእግዚአብሔር ተስፋ ቃል በሌላ በኩል ይመስለኛል ብላ እህቶች ምክር ከባድ ነው ባዘው እህቶች ከመከሩ በደም በመንፈስ ሆነ ካልሰማ በቃም ትፎሽራለና እና ሲዚዋ ሰውየውን አስገባችሁ ብቻ አጋር ቤት ገባ እና አጋር ሌላ ከአጋር 12 ነገድ እስማኤል ይባል ሰው
አብርሃም ሌላ ነገድ እግዚአብሔር ካየው ውጪ ሌላ ነገድ አመጣልኝ ማለት ነው። እስካሁን ጣጣችን ሆኖ ያዋሉ አብሮ ወንድም አንላቸው ወደ ጣጣ ነው እስካሁን የምድር ጣጣ ነው ሆኖብኝ ሰልፋቸው በጣም ብዙ እና ግን እግዚአብሔር ይገርማቸዋል። አብርሃምን ምን ማላለው እንዲሁ ባርክልሃለሁ ነው ያለው። የምድር ነገር እንዲሁ ለነሱ ሰጥቻቸዋለሁ አለ። ምዕራፍ 17 ላይ እንደገና መጥቶ አብርሃምን እግዚአብሔር አናገረው፣ ወደ ኪዳኑ መለሰው። ገና በማለዳ ወደ ነገረው ወደ ተስፋ ቃሉ ወደ ኪዳኑ እግዚአብሔር አብርሃምን መለሰው። ለምን? አብርሃም ባይጸና እግዚአብሔር ለኪዳኑ ታማኝ ነው። እስራኤል የኖረችው የበለጸገችው ኃያል ሕዝብ የሆነችው በብርታቷ ሳይሆን በዚህ ኪዳን ነው። እስከ ዛሬ ማትበገር የሆነችው እስከ ዛሬ ድረስ ታውቃላችሁ አይደለም? የዓለም ፍጻሜ ምልክት ራሱ እሷ ነች። አሁን ጀምራለች፣ እየተሰባሰበች ነው እና የዓለም ፍጻሜ ምልክትን ያበሰረች ነው እና ጌታ መምጣቱን ራሱ በሷ በኩል አሁን ምልክት እየታየ ነው። ስቲል ነው እስራኤል ብርቱ ነች። የብርታቷ ምስጢር ምንም አይደለም። ገና በማለዳ ከእግዚአብሔር አፍ የወጣ ኪዳን፣ የእግዚአብሔር ኪዳን ያለምንም ቅድመ ሁኔታ ብርቱ ያደርግሃል። ያለምንም ቅድመ ሁኔታ ኃያል አድርጎ ያስቀጥልሃል። እግዚአብሔር ለቃሉ የታመነ አምላክ ነው። ሲጩና አሜን በሉ ባካችሁ። ኢየሱስ ጌታ ነው። ደስ የሚለኝ ነው በዚህ ስምምነት ውስጥ እንኳን ከሪስት እንኳን ከከነዓን ምድር አልፎ የዓለምን ሕዝብ ራሱ በእናንተ ባርካለሁ ብሎ እግዚአብሔር ገና በማለዳ ወደ ነገራቸው ተስፋ ቃል እስራኤል ይመለሳል። ሶስተኛ በታደሰው ኪዳን ለልጅ ልጃቸው የሚተላለፍ የሥጋም የመንፈስም በረከትን ሰጣት። ምዕራፍ 54 አንቺ መካን ያልወለድሽ ሆይ ይላል። ይሄ ጊዜ እስራኤል እንደምታውቁት ከተበታተነችበት ከአራቱ አቅጣጫ እየተሰበሰበች ያለችበት ቦታ ጊዜ ላይ ነበረች። ገና ያልተደራጀችና ገና ያልተቋቋመች ገና ከተበታተነችበት ከሰሜን ከደቡብ ከምስራቅ እየተሰበሰበች ያለች የተበታተነችዋ እንደደረቁ አጥንቶች ገና ነፍስ ኃይል እየዘራችበት ባለችበት ሁኔታ ውስጥ እግዚአብሔር መናገር ጀመረ። ምን ብሎ? የተበታተንሽና ባዶ ምስኪን ብትመስይም እልል በይ ዘምሪ። አሜን አትሉ? አሜን። ይሄ እግዚአብሔር ገና እስራኤል ባልነበረችበት ዘመን ላይ የተናገረውን የተስፋ ቃሏን ወደዛ ወደ ተስፋ ቃሏ እየመለሳት ነው። ወደ ቀድሞ ተስፋ ቃሏ ወደ ኪዳኗ እየመለሳት ነው። ወዳጆቼ ሆይ በጣም ልቤን ታች ከሚያደርጉ ቃሎች አንዱ ልንገራችሁ። ምዕራፍ 49 ቁጥር 19 ላይ አንድ ሰው ማይክ ይዞ ቢያነብ ደስ ይለኛል። ባድማሽና ውድማሽ ወይም የሆነው ውናም የሆነው ምድርሽ ከሚኖርብሽ የተነሳ ዛሬ ጥበብ ትሆናለችና የዋሹ ይርቃሉና የወላድ መካን ከሆንሽ በኋላ የተወለዱልሽንም ልጆችሽን በጆሮሽ ስፍራ ጠቧልና እቀመጥ ዘንድ ቦታ አስፊልኝ ይላል። ምንም ባዶና ወና የሆነች መሬት ላይ ሆና ግን ቃል እየሰማች ያለችው እስራኤል ከምትሰማው የተነሳ ባዶ ነገሯን የሚያለመልም ባዶ ነገሯን ወደ ሙላት የሚቀይር የእግዚአብሔር ቃል መጣላት። አሮ አሜን በለኛ። ጮና እስቲ ኢየሱስ ጌታ ነው። ጮና ከሚመጣልኝ ኃይል የተነሳ በል እስቲ ባዶ ነገሬ ወደ ሙላት ይለወጣል። አሜን አሜን። የእግዚአብሔር ነገር የእግዚአብሔር ቃል የሌለውን ወደ መኖር ማምጣት ይችላል። አሜን። መጽሐፍ ቅዱስ እንዲህ ምን ቃል አለ? መዝሙር ምዕራፍ 129 ላይ የእግዚአብሔር ቃል የቃዴስን ምድረ በዳ ያናውጠዋል። ምድረ በዳን የሚያናውጠው የእግዚአብሔር ቃል ነው። ምድረ በዳን የማይፈራው የእግዚአብሔር ቃል ነው። ያላችሁበት ኮንዲሽናችሁ ምንም ቢሆን እንኳን ከቃሉ የተነሳ ወደ ሙላት ይለወጣል፣ ወደ በረከት ይቀየራል። እጅና ሳል አሜን በል እስቲ።
ሰው ገና ሩቅ ነው ያለው። ስትታይ ወና ነሽ፣ ባዶ ነሽ። ግን ከሚመጣልሽ ቃል የተነሳ አሜን በሉ እስቲ። ኢየሱስ ጌታ ነው። እመኑኝ፣ የእግዚአብሔር ቃል ነገራችን የመቀየር ኃይል አለው። የእግዚአብሔር ቃል ህይወታችን የመቀየር አቅም አለው። ወዳጆች የእግዚአብሔርን ቃል እመኑ። ምድረ በዳችሁን የማይፈራ ሁኔታችሁን የማይፈራ ያላችሁበትን ጥልቅ ችግራችሁን የማይፈራ ብቸኛ ብርቱ የእግዚአብሔር ቃል ብቻ ነው። አሜን በሉ እስቲ። ኢየሱስ ጌታ ነው። ምንም ውስጥ ሆነ የጥልቅ መከራ ውስጥ ያለክ ብትመስል እግዚአብሔር ያንተን ጥልቅ መከራ አይፈራው። ያን ጥልቅ መከራን ማናወጥ ወደ ሙላት መቀየር ይችላል። እጂና ሰና ይችላል በሉ እስቲ። ይችላል። ከምንም አንስቶ ምንም ማድረግ እግዚአብሔር ይችላል። ሃሌሉያ። ቀጥሎ እንዴት ነው የሚላት? ድንኳንሽን አስፊ። እንደምታውቁት ይሄ ቃል በምሳሌያዊና በስዕላዊ መንገድ የተገለጸ ቃል ነው። ታውቃላችሁ ኢየሩሳሌምን ለምሳሌ የሳላት ይሄ መጽሐፍ ጻፊ ወይም ትንቢት ተናጋሪው በአንድ ድንኳን ውስጥ የምትኖር ሴት አስመስሎ ነው የተናገረው። ድንኳንሽን አስፊ ስላት የሆነች ሴትዮ ነበር እየሳለ የሚያወራው። ትልቁን ሀገር ኢየሩሳሌምን በአንድ ድንኳን ውስጥ የተቀመጠች ምስኪን ሴት በእንዲህ አይነት ስዕል ነው። ድንኳንሽን አስፊ ይላታል። ለምን? ልጆችሽ ሊበዙ ነው። ነገርሽ ሊበዛ ነው። አሜን በሉ እስቲ። እጂና ሰና ድንኳኔን አሰፋዋለሁ በሉ እስቲ። እይታዬን አሰፋዋለሁ በሉ እስቲ። የእግዚአብሔር ቃል ስታውጅ በራሴ ላይ ይሰራብሃል። መጽሐፍ ቅዱስ ውስጥ አንድ የምፈራው ቃል አለ። ድህነቴን ወደድካትና የራስህም አደረግከው የሚል ቃል አለ። ለምን? ልክ ካልተቃወምከው አይሄድም። በዛው ያለማ ምድረ በዳ እንደዚህ ሁኔታዎች ስትቃወም ነው የምታሸንፈው። መቃወም አለብህ። ለምን? አንተ የእግዚአብሔር ልጅ ነህ። ቃል ሲመጣልህ በቃል አቆመ ድንኳኔን አሰፋዋለሁ። ለምን? የሚመጡ ልጆች አሉ፣ የሚመጡ በረከቶች አሉ። ይህ መንፈስ ይግባባችሁ። አቦጩና ሲያሜን በል እስቲ። ኢየሱስ ጌታ ነው። ማመን ምንም እንኳን ባዶ ብትሆኝም መሬትሽ ይጠባል። ዛሬ እንዲህ ብዬ አውጃለሁ። የምናየውና የሚታዩ ሁኔታዎች ባይመስሉንም ስፍራችን ይጠበናል። ከሚመጡ ልጆች የተነሳ ቦታ ይጠበናል። ምድረ በዳን የሚያለመልም የእግዚአብሔር ቃል እንደዚህ ይላል፣ ድንኳንሽን አስፊው። አሜን አሜን። ጩና አሰፋዋለሁ በል እስቲ። በኢየሱስ ስም ሆነላችሁ። አጨብጭቡና ክብር ስጡ ለጌታ። ኢየሱስ ጌታ ነው። የእናንተን ጥልቅ መከራ፣ የጥልቅ ፈተና፣ ጥልቅ ምድረ በዳ ኦና የሚመስለው በእናንተ አእምሮ ውስጥ ያለው ሁኔታችሁ የማይፈራው እግዚአብሔር ብቻ ነው። አሜን አሜን። እንዴት ነው የምንሰፋው? እንዴት ነው የምንባረከው? ከምንድን ነው የምንነሳው ስል ወደ አባታችሁ ወደ እምነት አባታችሁ ወደ ዘር ግንዳችሁ ወደ አብርሃም ተመልከቱት፣ ወደ ሳራም ተመልከቱት። አንድ ብቻውን በሆነ ጊዜ ጠራሁትና ባረኩት። እግዚአብሔር ብቻ ነው የሚባርከው። ዛሬ ልባርካችሁ። በጠራችሁ በእግዚአብሔር በመረጣችሁ በሰራዊት አምላክ በዚህ ዓመት በ2018 በሚያስፈልጋችሁ ሁሉ ተባረኩ። በኢየሱስ ስም ተባረኩ። እጅና ሳና አሜን በላል ጊዜ ኢየሱስ ጌታ ነው። ጠርቼ ባረኩት። የኛ አምላክ ባራኪ ነው። አሜን በል እስቲ። ጩና የኔ አምላክ ባራኪ ነው በል እስቲ። በለምዩ ይባርከኛል በል እስቲ። በኢየሱስ ስም ሆነላችሁ። የትኛው ጥልቅ ምድረ በዳችሁ በአምላኬ አይን ፊት ምንም ነው። የምስራች እግዚአብሔር ምስክሬ ነው። እግዚአብሔር ይባርከናል። እግዚአብሔር ያበዛናል። እግዚአብሔር ያሰፋናል። አጨብጭቡና ክብር ስጡ ለጌታ ለኢየሱስ። ክብር ስጡ ለጌታ ለአምላክ። ሃሌሉያ! ኢየሱስ ጌታ ነው።
ይባርካል። ብቻውን እልፍ አድርጌ ጠራው አይልም። ብቻውን ጠርቼ ባረኩት። አሜን አሜን አሜን። አንድ አብርሃም ከኡር ወደ ምድር ሲጠራው ብቻውን ነበረ እና እልፍ አደረኩት። የሕዝብ አባት አደረኩት። አድራጊው እግዚአብሔር፣ ባራኪው እግዚአብሔር እንዲህ ይልሃል፣ እባርክሃለሁ፣ አበዛሃለሁ፣ አሰፋሃለሁ። እጅና ሳን አሜን በልባክ ጩና አሜን በል እስቲ። አባታችሁ አብርሃምን ተመልከቱት። የወለደቻችሁን ሳራን ተመልከቷት። መጽሐፍ ቅዱስ እንዲህ የሚል ቃል አለ። ዘፍጥረት ምዕራፍ 17 ቁጥር 15 ላይ አብርሃም አለ ከዚህ ቀን ጀምሮ ሳራን ሶራ ብለህ አትጠራታለህ። ለምን? ስሟን እቀይራለሁ አለ። እንዴት? ወንድ ልጅን እሰጣታለሁ፣ የብዙ ሕዝብ አባት አደርገዋለሁ አለ። አሜን በልባክ። ከአንድ ተነስቶ እልፍ ማድረግ የምችለው ብቸኛ አምላክ የኔ አምላክ ነው። ጩና አሜን በልባክ። ከምንም አንስቶ ምንም ማድረግ ይችላል። እመን ብራዘር፣ ያንተን ጥልቅ ነገርን አታብራራልኝ። እግዚአብሔር የሚፈራ ምድረ በዳ የለው። አሜን። እና ድንኳንሽን አስፊ፣ አበዛሻለሁ፣ እባርክሻለሁ። ቅዱሳን ሆይ መንፈስ ቅዱስ እንዲህ ብሎኛል፣ እባርካቸዋለሁ ብሎኛል። ከባልተለመደ ድምጽ ይሰማው፣ እባርካቸዋለሁ፣ አሰፋቸዋለሁ ብሎኛል። አሜን በልባክ ጩና እባርካለሁ በልስቲ፣ እሰፋለሁ በልስቲ። በኢየሱስ ስም ሆነላችሁ። እግዚአብሔር በዚህ ዓመት የሚያደርግልህ ይሄ ነው። ይባርካል፣ ያሰፋል። አሜን። አና ካሳቦ ይባርካል፣ ያሰፋል። ሎ አትፍሪ፣ አታፍርምና ተናግሮ የሚያሳፍር አምላክ የለሽም። ሙላትሽን አይቶ የሚናገር ያለሽበትን ኮንዲሽን አይቶ የሚፈራ የሚሰጋ አምላክ የለሽም። አሜን። ከሆነ ነገራችሁ የሚጀምር አምላክ የለንም። የሆነ የኛን አዝማሚያ አይቶ ቃል የሚናገረን ያለንበትን ድካም አይቶ ሐሳብ የሚቀይር እግዚአብሔር የለንም። የኛ አምላክ አብርሃምን ጠርቶ የባረከ አምላክ ነው። ኧረ አሜን አሜን። ኧረ አሜን አሜን። ኢየሱስ ጌታ ነው። ስለዚህ አታፍርምና አትፍሪ፣ አትዋረድምና የትናንትናን ውርደትሽን፣ የትናንትናው ፍርሃትሽን፣ የትናንትናው መሸማቀቅሽን፣ የትናንትናው ውርደትሽን ወደ ክብር ቀይረዋለሁ። እናንተም ጮክ አሜን ነበር የምለው። የነበርሽበት የባቢሎን ውርደት፣ የባቢሎን መረገጥ፣ እንደ መካ እንደ ምስኪን መታየት መቆጠር፣ ከዚህ በኋላ ስምሽን እቀይረዋለሁ። ድንኳንሽን አሰፋዋለሁ፣ እባርክሻለሁ፣ አሰፋሻለሁ። እንደ እግዚአብሔር ነቢይ በኢየሱስ ስም ሆነላችሁ። ስለዚህ አብርሃምን የተበጀ እግዚአብሔር ስለ ያዕቆብ ቤት እንዲህ ይላል። ስለ ያዕቆብ ቤት ደግሞ እንደዚህ ይላል። ያዕቆብ አሁን አያፍርም። አሜን በል። አዲሱ ያዕቆብ አንተ ነህ በክርስቶስ ኢየሱስ። አሜን። መጽሐፍነት ይላል በክርስቶስ ኢየሱስ በኩል የአብርሃም በረከት የኛ ነው ይላል፣ ወይ ለኛም ነው ይላል። አንተን ይመለከታል። ጩና ከዚህ በኋላ በል እስቲ በቀዩ ዘመኔ ላይ አላፍርም በል እስቲ። እፍረትን፣ ውርደትን፣ መሸማቀቅን ከቤታችሁ አንስቼዋለሁ፣ በኢየሱስም ነግዬዋለሁ። አቦ ጩና እስቲ አሜን በል እስቲ። ከዚህ በኋላ ያዕቆብ አያፍርም። የትናንትና ውርደት፣ የትናንትና መሸማቀቅ፣ የትናንትና ስድብና ንቀት አይደገምም። ለምን? አብርሃምን የተበጀ እግዚአብሔር እንደዚህ ይላል፣ አያፍርም ያዕቆብ። ኢየሱስ ጌታ ነው። ኧረ አሜን። አብርሃምን ወዶ ፈልጎ ሄዶ አግኝቶ
የተበጀው የአብርሃም ዘር አያሳፍርም። ጩና የእግዚአብሔር ልጅ ስለሆንኩ በርስቲ አላፍርም። አሜን አሜን። እግዚአብሔር ምስክሬ ነው። በዚህ መስከረም ወራ እንዲህ ይሆንላችኋል። እፍረትና ውርደት፣ መሸማቀቅና ማነስ ከቤታችሁ ነግየዋለሁ፣ ከዘመናችሁ ላይ አድርሼዋለሁ። አቦ ጩና እስቲ አሜን በለኝ እስቲ። ያዕቆብ አሁን አያፍርም። በቃ የእፍረት ዓመት አብቅቷል። የውርደት ዘመን አልፏል። ድጋሞ ውስጥ እሱን ክፍል ስለዚህ አብርሃምን የተቤዠ እግዚአብሔር ስለ ያዕቆብ ቤት እንዲህ ይላል፣ ያዕቆብ አሁን አያፍርም። ያዕቆብ አሁን አያፍርም። እጅና ሳይ ስለ ራስ ያውጅ። የተቤዠኝ እግዚአብሔር በርስቲ የጠራኝ እግዚአብሔር በደሙ የዋጀኝ እግዚአብሔር እንዲህ ብሎኛል፣ አታፍርም፣ አትፍራ። አሜን በርስቲ። የተቤዠን እግዚአብሔር የራሱ ያደረገን እግዚአብሔር ውርደትን ከቤታችን እፍረትን ከዘመናችን በደሙ ኃይል አንስቶታል፣ በስሙ ኃይል አንስቶታል። አሜን አሜን በልበናት አካንታ ካባላቦሳ እመነኝ። እፍረት አይሆንባችሁም፣ ውርደት አይሆንባችሁም፣ መሸማቀቅ አይሆንባችሁም። አንቺ በጽዮን የምትኖሪ ሆይ፣ አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ የእስራኤል ቅዱስ በመካከልሽ ነውና ዘምሪ። ደስ ይበልሽ እልልም በይ። ለምን? ከሱ ከመኖር የተነሳ ከአንቺ ጋር ስላለ እግዚአብሔር። በጽዮን የምትኖሪ እስራኤል ሆይ ዘምሪ። ለምን? እግዚአብሔር ከአንቺ ጋር ስላለ። አሜን 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 አሜን። ጩና እግዚአብሔር ከኔ ጋር ስለሆነ ዘምራለሁ በልስ። እግዚአብሔር ከኔ ጋር ስለሆነ እልል እላለሁ በልስ። የክብር ተስፋችን የጽዮን መደራጀቷ በኢየሩሳሌም ተሰብስባ እንደገና እንደ ኃያል ሕዝብ ሆና መነሳቷን ነው። የኛስ ምንድነው ስትሉት ጳውሎስ እንደዚህ አለ ቆላስይስ ምዕራፍ 1 ቁጥር 27 ላይ የክብር ተስፋ የሆነው እርሱ ክርስቶስ በእናንተ ዘንድ ነው ይላል። እኛም ከሩቅ የምንጠብቀው ተስፋ የለንም። ኦሬዲ አግኝተናል። ተስፋችን እጃችን ገብቷል። እግዚአብሔር ሱታን ብኛለ ማን ነው ያልብኝ? ቆላስይስ ምዕራፍ 1 ቁጥር 27 በጣም ወዶ ክፍል ነው። ሱዋል ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑን ነው። ፕሮፌት ፖል ደግሞ ኤፌሶን ምዕራፍ 3 ቁጥር 16 እስከ 17 ያለው ይሄ አዲስ ኪዳን ነው። በጣም ወዶ ክፍል ነው። በመንፈሱም ውስጥ ሰውነታችሁን በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። ይሄ አዲስ ትርጉም ይሰጣችኋል ይላል። አሜን አሜን። የኛ የክብር ተስፋ እኛ ውስጥ ያለው ነው። ከሩቅ የምንጠብቀው የለም። ገና ተስፈኛ መጻተኛ ሆኜ የምጠብቀው የለም። የክብር ተስፋ የሆነው ክርስቶስ በእኔ ውስጥ አለ፣ በእናንተ ውስጥ አለ። ጩና በእኔ ውስጥ አለ በዚህ የክብር ተስፋ የሆነው ክርስቶስ በእኔ ውስጥ አለ በሉት። አሜን አሜን። ምስኪን አትሁኑ፣ ጓዳችሁን አትምሰሉ፣ የሆናችሁትን ምሰሉ። የሆናችሁት መዘን በእምነታችሁ በልባችሁ ውስጥ የሚኖር ክርስቶስ እንደ ክብሩ ባለጠግነት ይስጣችሁ ወይም ይሰጣችኋል። ምኑን? እንደ ክብሩ መጠን። ምኑን? የሚያስፈልጋችሁን በሱ መጠን፣ በክብሩ መጠን። እኔ በመንፈሴ እንዲሰማኛል በዚህ ዓመት በቤታችሁ ላይ ውርደትና ባዶነት፣ ኪሳራና ማነስ በኢየሱስ ስም አይሰራም። ጩና አሜን በል። አይሰራም። በደም ጩና አይሰራም በል እስቲ